እሺ ቋጣሪያንስ አናዘር ቪክትሪ አናዘር ክሊን ሺት። ዳቪድ ራያ አንዴ ነው የሚሞከርበት፣ እሷንም ያድናታል። በቃ አይደብረውም ነው የምልህ። ዳቪድ ራያ አይደብረውም። ሞስኬራና ሃንካፔ ነገርኩሽ፣ ቸልሲ ጨዋታ ላይ ትሬኒንግ ስላደረጉ ነው። ትሬን አላደረጉም አብረው። አሁን ሞስኬራ ተጎድቶ ወጣ። አይ ጉዳት እኮ ያሰቃየናል እኮ ነው። ቲምበርን በሰሊባ ቦታ ሶስተኛ ቾይስ ሴንተር ባካችን፣ ሁለተኛ ቾይስ ሌፍት ሴንተር ባካችን፣ ሁለተኛ ቾይስ ራይት ባካችን ይዘንማ ብሬንትፎርድን በአንድ ሙከራ 2-0 ሲቲ። እኔ አንዴ ሳልሸነፍ አንቺ ሁለት ትሸነፊያለሽ። ሃንግማን 1-0 እየተመራ ነው። አልወጣውም ከላይ ራሱ እየቋጠርኩ ነው። ላይቭ 2-1 እየተመራ ነው። አክቹሊ አንድ አግብቷል። ይቋጠርብሻል ሃንግማን። ለአንድ ሳምንት ብቻ ሚዜውንሽ ዱቄት፣ አንድ ሳምንት ነው ሚዜውንሽ። የሪስ ጄምስን ዋንጫ ነው ያሸነፍሽው። ተረዳሽኛል? ቪላ ይበልጥሻል። አራተኛ ሆንሽ እኮ። ሁለተኛ ሶስተኛ አልኩሽ እኔ። በራስሽ እጅ ደግሞ በሊድዝ ማ ሲቲ ኔክስት 2 ትያለሽ። እኔ አንዴ ሳለ 4 ጎል የገባብሽ ዱቄት ነሽ። ክሊን ሺት ነው እኛ ጋማ። ቪላ ዩር ኔክስት። አንተንም አወራለሁ ካል ጎል 4ኛ ልካል ዱቄት ያንስ። እኔ እግዚአብሔር ምን አንከራተተኝ? ቆይ ምን አንከራተተኝ? ለመቋጠር ለሊት 6 ሰዓት ለ6 ሰዓት መንገድ በጨለማ በብርድ ምን አገባኝ? ሰው ከስተቱ አይማርም። ባለፈው ልቋጥር ገብቼ አሸንፎ ወጣ። ሲጀመር እኔ ሳይ ነው መሰለኝ የሚያሸንፈው። ችግሩ እኔ ላይ ነው መሰለኝ። ኧረ በስመ አብ 1-0 ሆኖ ቋጥር ያቻረኮ ባለቀ ሰዓት ሳካ ያገባል። ኧረ በስመ አብ መቃጠል ያደረፍኩት እግዚአብሔርና እኔ ዩናይትድ ከሚያቃጥለኝ በላይ አርሰናል አልፈታችሁም፣ የትም አደርሷትም። እስከ 90 ቁጭ ብለን ምንም ከዚህ በኋላ ማለት ነው ማርያምን ነው የምላችሁ ትልቅ ቲም አርሰናል ካልገጠመ በቀር መቋጠር አያስፈልግም። ታይም ዌስት ነው በቃ። እስከ እኔ ቁልፍ ትራንዚሽን የሚባል ነገር የላቸውም። ብሬንፎርድ ምንም ዝም ብለው ነው በቃ የሚጫወቱት። እስከ 90 ቁጭ ብለን ሳካልን መጨረሻ ላይ እረፉ ብሎ ምንድን ነው የሚሻለው? ሜሪ ነው የሚመታቸው ኳሶች፣ ቴስቶች ስንት ጎል 7 ምናምን ቴስታ ነው መሰለኝ ዝም ብሎ የሚያገባው። ኧረ በስመ አብ ወይ ያላ አመለጥሽ፣ ዛሬ አመለጥሽኝ። እሺ አንተስ ተቸግረህ ስታሸነፍ ምን ልትል ነው? ዞሮ እናንተም ሚዜ ነው የሚወጣችሁ ወይ ብቻችሁን ተወዳደራችሁ የምጨርሱት እና ያለን ለጥቂት ማለት ነው። ተቸግረህ አሸነፍክ፣ አንተስ ምን ልትል ነው? እሺ ዞሮ አንተም ሚዜ ነህ ወይ ያላ እኮ ነግሬያችኋለሁ። ብቻውን ቢወዳደርም ሁለተኛ ነው የሚወጣው። ምንም አታስተማምንም፣ አታስፈራም። አንተም አታስፈራኝም። በቃ እኔ የፈለኩብን በጫበጭ አታስፈራኝም። ኤኒዌይ ሊቨርፑልም ማቻ ነው፣ ቼልሲም እየተመራ ነው። ቋጥሮ አልተሳካም። ከነዚህ ሁለቱ አንዱን አናጣም። ብቻ አምለጠሻል ዛሬ። ብሬንትፎርድ እንደው በታምር ነው ወጣችሁት። ተጨንቀሽ ነበር በሜዳሽ። እኔ ላይ ብቻ ሞድትጂ ምንድን ነው የምትጠብቀው? ምንድን ነው የምታፈጠው? በቃ አሸንፈሃል። ይመች በቃ ሚድፊልደር አጥቂ አድርገህ አሸንፈሃል። አግብቶልሃል ሚድፊልደር እንዴ እየጠበቅክ ነው። አሁን የሚሆን ነገር እንድናገር በቃ ወያሉ አሸንፏል። ይመች በቃ አሸንፋል። ብርቅ ነው እንደማሸነፍ በቃ ዘንድሮ በዚህም በዛም ብላችሁ ነጥቡን ሰብስባችሁታል፣ እየሰበሰባችሁት ነው። በቃ ይመች። ምንድን ነው የምታፈጣው? እኔ ላይ ምን እንድልህ ነው? ዋው ምናምን አልልም። ቋጠሮ ያልተሳካም በቃ የራሴን ጨዋታ ልይበት። አታፍጥጥልኝ። ፍታ በቃ ሆይ ለራስ ሰው ይከታተል እንዴ አላውንም። ምን እያረክን ያለው ሪኮግኒሽን የፈለከው እንዲጨበጨብልህ ምናምን የለም። ወፈቃ አሸነፋል። ሙቭ ኦን ቱ ዘ ኔክስት በቃ ንካው እንዴ ምን እዚህ ጋር መፋጠጡ ምንድነው ትርጉሙ? አይን ላይ መታየቱ፣ አይ ኮንታክት ማድረጉ ምናምን በቃ ይመች። ቲም ሌላ ታሪክ ነው። 18 ተከታታይ ያለመሸነፍ ጉዞ እንዲህ ና ፈረጥ እንዲህ ነው የሚያርድ በፈጣሪ ስም ቲም እኮ ምርጥ የሚባሉ እኮ ተከላካዮችን እኮ አጥቷል እኮ። ጋብሪኤል ለሳሊባ ምን ችግር አለው? ባባ ይሄን ካምፔና መስኪራ አለ። አሬ መስኪራ ተቆርጧል። ምን ችግር አለ? ቲምበር አለ። ምን አይነት ቲም ነው? ስኳድ
ዛሬ ደግሞ ጨዋታ ያምራል እንዴ! ዋይት ዛሬ ምን አይነት ኦቨርላፕ! ቲም አጨብጭብ፣ ዘመው ዝም ብለህ አጨብጭብ፣ አድንቅ፣ ይህን ቲም አድንቅ፣ ተዝናና። አርሰናል ከምታንቆሽሽ ተዝናና። ቲም አትጠራጠር፣ የአርሰናል ደጋፊ አትጠራጠር። ይህ ዓመት የእናንተ ነው። 100% ሊያረጋግጠው 100% ይለያል። አርሰናል ግርማ ሞገሱ አሸንፈናል። ሲቲ ሲያሸንፍ ማለት ነው በ2 ነጥብ ነው ልዩነቱ። ሲቲ መጣልህ፣ ጋርዲዮላ መጣልህ ያልከኝ ልጅ ደህና ነህ? እንዴት ነህ? ለዛውም አሸንፌ ማለት ነው በቡድኔ ፐርፎርማንስ ደስተኛ አይደለሁም ነው የምልህ። ምክንያቱም 5 6 7 ጎል ነበር የጠበቅኩት። ገብቶሃል አይደለ? በጣም ብዙ ማለቅ የነበረባቸው ኳሶች ነበሩ። በጣም ብዙ ጎል መሆን የነበረባቸው ኳሶች ነበሩ። ኢቨን ትንሹ ሳጥን ውስጥ 5 ከ50 ውስጥ የሳትናቸው በጣም ብዙ ኳሶች አሉ። ሚካኤል ሜሪኖ፣ ቡካዮ ሳካ ምናምን ነው የማወራ። ስለዚህ አሸንፌ ራሱ ደስተኛ አይደለሁም። ግን ይሄ አርሰናል ነው። እሺ ካሞን ዩ ገነርስ፣ በደንብ ኮፒ ሊንክ፣ ሪፖስት፣ ፎሎ፣ ሼር ሁሉንም አድርግ። ስለምትሰጠኝ ደስታ ከልብ አመሰግናለሁ ሚካኤል። ስለምትሰጠኝ ደስታ አመሰግናለሁ። አንተን አምኜ 90 ምናምን ደቂቃ መቋጠሪ ማለት ነው። ማግባት በነበረባችሁ ሰዓት ይገባባችኋል። እነዚህ ናቸው 3-1 ያሸነፉን። በጌታ በኢየሱስ ረበስ ነው ማቃጠሉ። እንዴት አንድ ጎል ላይ 6 ሰው ይሳሳታል? ፓስ ታደርግ ተሳስተህ ኦፍሳይድ አትጠብቁም በስርዓት። ከዛ ሁለታችሁን የሚገላችኋል። አንድ ጎል ሲያስቆጥር 6 ምናምን ሆናችሁ ነው የተሳሳታችሁ። ምድረ ቀሽም ይሄ ቡድን ያሸነፈን በእግዚአብሔር ስም። አርሰናል ብሬንትፎርድን ይዞ በኩርኩም ኳ እናቴን የምሬ ነው። ያውም እኮ ነሳካ አልገቡ። በጣም ሜሪኖ የሚባል ግን የምሬ ነው የሚገርም ስትራይከር ነው። ማርያም የሚያገባው ጎል በመድኃኔዓለም ምን አይነት ጎል ነው ያገባው? ይችላል። እናቴን ሜሪኖ ይችላል። በእውነት የምሬ ነው። ሳካ እንዲሁ ተቀይረ ገብተህም እንዲሁ በቃ 90+1 ታገባለህ። አንዱን ታርጌት ተሞክሯል። እግዚአብሔር ይመስገን ያራዳል። ነጥብ ይጥላል ብዬ እግዚአብሔር ይመስገን ብቋጥር አልሆነም። ብሬንትፎርድ በእኔ ብቻ ነው አለቃምቶት። አስቶን ቪላስ አተማመን ይሆን? አርሰናልን መቋጠር የምሬ ነው። ትርፉ የምሬ ነው። ማሟሟት ነው። ፍሬያችንን ማሟሟት ነው። የምሬ ነው። ዝም ብለን በቃ የሚያስጥለውን ክለብ ዝም ብሎ በተስፋ መጠበቅ ነው እንጂ መቋጠር አይሆንም ጭራሽ። ደግሞ ለዜሮ ነው እስከ 80 ምናምን ደቂቃ ብቋጥር ገባብኝ እንዴ በሚካኤል። እኔም እያየሁ ነው እኮ እናት። ይኸውልህ ለዛ ሲያስብ ስትራፖ ለሚይዘው ጋዜጠኛ ማለት ነው ትሄድና ኤግዚት ኤግዛምህን ተፈተነው ሙአዝ እንዳለህ ኤግዚት ኤግዛምህን ተፈተነው ትሉኛላችሁ ማለት ነው። ቢስሚላህ ያበደ ጨዋታ ማለት ከብዶን ነበረ ምናምን ነገር ጎል ለማግባት 90 ምናምን ደቂቃ ድረስ መታገስ ነበረብን። ሁለተኛውን ጎል ለማግባት ግን ችለናል ማለት ነው። በጣም ሐሳቢው ነገር የመስከራ ነገርና የራይስ ደክሞ መውጣት ነው። ሌላው ሁሉ ፒስ ነው። በቃ ይመቸል። ማዶኬ አጨራረሷ ላይ ታስተካክላለች። ቀስ እያለች ስትመጣ ከቲሙ ጋር ምናምን ስትመጣ ታስተካክላለች ተብሎ ተስፋ ይደረጋል። ስቴብልን ስቲል ዲፌንስ ላይ ስቴብልን ሄንካፒ የተሰጠውን አሳይመንት በአግባቡ እየተወጣ ነው። ቲምበር አላሳፈረንም። ተቀይሮ ገብቶ በጣም ጸዴ ጨዋታ ነው የተጫወተልን። በቃ ምን ቀረን? ሁሉ ነገር ጸዴ ነው። የኤግዚት ኤግዛሙን ሙአዝ እንዳለህ ትፈተናለህ በሉልኝ። ይመቻችሁ። ሳሊባ ሲጎዳ ይገባል ሙስኬራ ሲጎዳ ይገባል ቲምበር። አርስ ያሸንፋል አትደናበር። ብሬንፎርድን ወስደን 2-0 ልጥፍ አርገናታል። ሜሪኖ ግን ይለያል። ፋሚሊ ይለያል። ምን አይነት ተጫዋች ነው! በየቦታው በቃ ብቁ ነው ምላችሁ። ለማንኛውም እንኳን ደስ አላችሁ። ቋጣሪ ተመልከት ቢቢ ተመልከት። 90 ወይኔ ሳቀው ቅድም ሲስት እኮ አብጄ ማለት ነው። ተኛ ቋጣሪ ግባ። አንተ ግባና አውጣው። ይሄ ነው አርሰናል። እሺ ብለተኛው ግባና ምድረ ወያላ ተረሸን ግባና እጢ ሁላ ሲቲ ደርሶብሃል። የታለ ደርሰ ያዘን በለው። 5 ነጥብ ክሊር አድርግልለታል። ምን አይነት ተጫዋች ነው ሜሪኖ። ለሜሪኖ አንዴ ሁሌም ኮመንት ላይ ግባና ሜሪኖ በል። ኬልኸር ግን እንዳትረሱ ጀግና በረኛ ነው። ሊቨርፑል ለምን እንደሸጠው ሳካ ሌላኛውን ጎል አግብቶልናል። 2-2 በሆነ ውጤት
አሸንፈን መሪነቱን በ5 ነጥብ ልዩነት ቼልሲ እየተጫወተ ነው፣ እየተመራ ነው። ሙሉ ስኮሩን ከጌሙ በኋላ ይመቻችሁ። እንኳን ደስ ያላችሁ። ወየራው ላይ መቋጠር ትግሉ መራራ ነው፣ ፍሬው መራራ ነው። ፍሬ ይላልን? የምን ፍሬ? ፍሬያችን ማቁ ፈርጦ አለቀቁ። አንድ ያንጠለጠለ ቲም አጣው። በቃ ወየራ 4 ባዶ በቃ 3 ባዶ የሚለቀልቅልኝ። ቼላው ደግሞ በፍሬ እየቀለድክ ነው። አንተ በፍሬ እየቀለድክ ነው። በሊዝ 2 ባዶ አንተ ትመራለህ። ማሻአላ ማሻአላ። ሲጀመር አርፌ በተኛስ እኔም ብሎ ቋጣሪ። እኔ እኮ ብሬንፎርድ ሊቨርፑልን አሸንፏል፣ ማንቸስተርን አሸንፏል፣ ምርጥ አቋም ያለ ቲም ነው ምናምን ብዬ መጠበቄስ ማምሸቴ እንቅልፌን ብተኛስ የእንቅልፍ ሰዓቴን አሳልፌ እንዳጉል ቋጣሪ። አረው እኔ ለመደኝ። ምን ናፈቀ ብላችሁ ብትጠይቁኝ ማለት ነው እኔ አሁን የናፈቀ ነገር ምንድነው? አርሰናል ተሸነፈ ብዬ ቪዲዮ የሚሰራበት ቀን ነው ናፈቀኝ። ማቼ ነው አርሰናል 3 ነጥብ ጣለ ብዬ ቪዲዮ የሚሰራው ነው የሚል። የዚህ ክለብ ነገር ወዴት እየሄደ ነው? ምንድነው ተፈጠረ ያለው? አርቴታ አድማ መውጣት ነው በአርሰናል ምክንያት አድማ በቃ አንጩትም ከአርሰናል ጋር ማለት ነው። በቃ ፊርማ አሰባስቦ ከአርሰናል ጋር አንጩት። አርሰናል 2-2 አሸንፏል። ኧረ በስመ አብ የቤንፎርዱ አሰልጣኝ ራሱን ነው ያስበላው። ያኔ መሰለ አጥቂ እያለ ለጎል እየተፎካከረ ባለፈው 2 ጎል አግብቶል መጥቶ አርሰናል 3 እኮ ሌላ ተከላካይ እኮ ነው ይዘው የመጣችው። ቴምበርና ቤንች ነው ያደረገው ጭራሽ ማለት ነው። ኧረ አንዳንድ አሰልጣኝ ግን እኔ ወይ ከሊግ መሪዎቹ 2 ብሬንትፎርድ 0 የተረዳናቸው 5 ነገሮች። ቤኒ ብላንኮ የሚገርም ፐርፎርማንስ ነበር ዛሬ ያሳየን የነበረው። ጉዳት እያስቸገረው ነበር እናውቃለን። የማንቸስተር ዩናይትድ ጨዋታ ላይ ከጀመረ በኋላ ለመጀመሪያ ጊዜ ነበረ ሊጉ ላይ ለአርሰናል መጀመር ችሎ የነበረው። አሲስት ማድረግ ችሏል፣ ክሊን ሺት ይዞ መውጣት ችሏል። የማይቻወ ቤኒ ብላንኮ። ሁለተኛ የተረዳ ወደድክም ጠላህማ ይሄ ሰውዬ የሌለ ነው የሚጠቅመን። ዛሬ ጎልና አሲስት ማድረግ ችሏል። ጎሉ ሲያስቆጥር በጣም 10ኛው ደቂቃ ላይ ዶሚኔት እያደረገ የነበረበት ሰዓት ላይ ነው ጎሉ ማስቆጠር ችሎ የነበረው። ነገር ግን እኔ ላይክ አርቴታ ያስወጣል ብዬ አስቤ ነበር። በጣም እየደከመ ያነሳሳል። ከዛ በኋላ ግን ራይስ ልክ አንተ ራይስ እንዳይጎዳ ብቻ ትዝ አላለኝም። ራይስ ልክ እየደከመ የነበረበት ሰዓት ላይ ቀየው ሲያስወጣ ነው ሚድፊልድ ላይ ኳሱን በደንብ ኮንትሮል ማድረግ እንድችል አድርጎ ለቡካዮም አሲስት ማድረግ ችሏል። ማለት ተርን ዘ 6 to the 9 ይላል ሚኬል ሜሪኖ። ሶስተኛ የተረዳ ሚድፊልድን መቆጣጠር ጨዋታ መቆጣጠር ማለት ማርቲን ዙቢሜንዲ ማለት ነው። የዛሬውን ጨዋታ በደንብ ለተመለከተ ሰው ምን አይነት ጸዴ ፐርፎርማንስ እንዳሳየች ማየት ይቻል ነበር። ኤቭሪ ፓስ ዌይቱን የጠበቀ ነበረ። ትክክለኛ ውሳኔዎች ብቻ ነው ስትወስን የነበረው። ኳሱ ማፍጠን ሲኖርባት እያፈጠነች፣ ማቀዝቀዝ ሲኖርባት እያቀዘቀዘች የሚገርም 6 ቁጥር ነው ያለችን። ልንኮራ ነው የሚገባል። አራተኛ የተረዳ ነው። ምንም ያስደስት ነገር የለውም። ለምን እና አራተኛ እንዳልኩና ራሱ አላቀም። ጉዳት ዛሬም ሞስኬራ ተጎድቷል፣ ጋብሪኤል እና ሳሊማም ተጎድተዋል። ከዛ ከቪላ ጋር እንጮቶ ቪላ ተንከስ ቡድን እኛ ጋር ሊጮቱ ሲሉ እንግዲህ ዊኒንግ ፎርማቸውን አስተካክሏልና ሞስኬራን በቅርቡ የሚመለስ አይመስለኝም። እኔ እንግዲህ እንደዛሬው በቲምበር ገብተን በክንፍ ቪላ እኔ ብቻ ሳሊባ በጣም እንዲመለስ ፈልጋለሁ ለዚህ ጨዋታ። ጉዳት ግን ስቲል በጣም ይታሰብበት ላይክ በሙሉ ስኳራችን መቼ ነው የምንጮተው? ማለት አምስተኛ የተረዳ የኛ ቡድን ከአምበሌ ጋራ እንዴት ነው ደስ የሚለው። አንተ ኦዲጋርድ አንተ ተመልሳለች። ትክክለኛዋ የሊጉ 8 ቁጥር ተመልሳለች። እንግዲህ ማርቲን ኦዴጋርድ ዛሬም ጸዴ ጨዋታ ነው አሳለፈ የነበረው። አሲስት አረጋለች ብዬ ነበር፣ አላረገችም። ስቲል ግን በጣም ማየት እንፈልገው ሚድፊልድ ነበር ዛሬ አየሁት። አላስከፉኝም። ጸዴ ፐርፎርማንስ ነው ሲያሳዩ የነበሩት። ራያ ወጣት ኳስ ደስ ስላለች ቡካዮ ጎል ማግባቱ ገላግሎና ሁና ያስባለ። ፎሎ ኮፒ ሊንክ ሼር እያረጋችሁ ይመቻቸው። እኔ በአርቴታ ምክንያት ላብድ ነው። ኧረ አንዳንዴ እንኳን መሸነፍ ልመድ በእግዚአብሔር። እኔ እስከዚህ ሰዓት ቁጭ ያልኩት እንድትሸነፉ አይደል እንዴ? ወይስ የኔ ቋጠሮ አይሰራም? ምን እየሆንን ነው? የማይንሰር ደጋፊዎች እንዴት ነው እየቋጠርን ያለ ነው? አቆጣጠሩን ወዴት እናርገው እንዴ? እኔ ኖርማል ቋጠራለሁ ቁጭ ብዬ በሽተኛ መሆን አለብኝ? አንድ ቀን ነጥብ አይጥሉም። አንድ ቀን ለኛ ሲሉ ነጥብ አይጥሉም። አረ ብሬንትፎርድ እኔ ላይ ብትሆን ትበረታለህ። እኔ ላይ ቢሆን ትበረታለህ። ምድረ ፎቃ አርሰናል ወደ ድል ተመልሷል። ብሬንትፎርዶችን እንግዲህ 2-0 በማሸነፍ ጣፋጭ 3 ነጥብን እንግዲህ ማግኘት ችሏል ማለት ነው። ያው ቆንጆ ጨዋታ ነበር የተመለከትነው ማለት ይቻላል። የመጀመሪያውን ጎል ሜሪኖ ነበር ያስቆጠረው። ይህ ተጫዋች በቃ አጥቂ መሆን ምንም ጥያቄ የለውም። ጆክሬሽ እንኳን ባይገባ አያሳስብም ለአርሰናል። ሁለተኛ 9 ቁጥር አጥቂ ያላቸው ማለት ነው። ከምሬ ነው የምላችሁ። ኧረ በስመ አብ ምን አይነት ሄዲንግ ጎል ነው ያስቆጠረው።
ከዛ በመቀጠልም እንግዲህ ቡካዮ ሳካ ተቀይሮ ገብቶ አሪፍ ጎል አስቆጥሯል። ባይዞ በብሬንትፎርድ በኩል ኬለር ምን አይነት ሴቮችን ሲያደርግ ነበር። አረ በስማም የቀድሞ ግብ ጠባቂያችን ግን ዋው እጅግ በጣም የሚገርም ግብ ጠባቂ ነው። ኮንግራ ብለናል። አርሰናል አሸንፏል። በስማም 1-0 መምራት እንዴት ነው የሚያስጠላው! ያለ ጋብሪኤልና ያለ ሳሊባ መጨነቅ እስከ 90ኛው ደቂቃ የሆነ ኳስ የሚገባብን እየመሰለኝ ነበር። የእውነቴን ነው የምላችሁ። በጣም ነበር ስጨነቅ የነበረው። ማን ሳካ ገባ፣ በቃ ጨዋታውን ጨረሰው። አልጋዬ ላይ በቃ ደልቅቅ ብዬ ማየት ጀመርኩ ጨዋታውን። ምንድነው ሜሪኖ ምንድነው የሚያደርገው? ቆይ ለምንድነው ዝም ብሎ ቴስታ የሚያገባው? ባለፉት 9 ጎሎቹ 7ቱ ቴስታ ነው። ማን ቤን ዋይት ዛሬ ገባ፣ አሲስት አደረገለት። ሚስተር ዋይት በጣም ነው የምትችለው። ማዱዌኬ ምንድነው ስትሪት ቦለር። በስማ ብራዚል ውስጥ እዛ በባዶ እግራቸው የሚጫወቱት ልጆች ነው የሚመስለው። ምንድነው ኳስ ስጡት እንዲህ አብዶ በዚህ እግሩ ምን ነው የሚለው? ምንድነው የሚሰራው? በዚህ በኩል ተረከዝ መጣው። በስማ ዛሬ በጣም የሚያምር ጨዋታ። ማን ምንድነው ሳካና ጊዮኬሬሽ አንስፖክን ቢፍ አለ፣ ያልሰማ ነው ማለት ነው። ሁለቱም ላይ ቢፍ አለባቸው። እንዴ ፊት ለፊቱ እያለ አሸማቋ ገባው። የምር ሳካ ስቶት ቢሆን እሱ እንኳን ገድየው ነበር፣ ግን ማግባቱ በቃ አገባቸው አይደለም። ያን ሁላ ፕሬሸር ተቋቁሞ ፌክ ሻት ሰራው፣ መተው አገባው። ኮንፊደንስ ነው። ገባችኋ? ይሄ በጣም የሚገርም ኮንፊደንስ ያለው ሰው